የሴቶችን ብር ጨረሰ፣ የመዳምን ልጆች ብር ጨረሰ። የመዳም ቅመሞች ባካችሁ እርዱኝ ስጡኝ ብሏል። ላይቭ ገባ ይጫወታል። ደግሞ የሚሰጡት መጀመሪያ ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ እንድታደርጉ ፈልጋለሁ። ብሩኬም የብሩኬ አድናቂዎች ጋርም እንዲደርስልኝ ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። ቤተሰብ ዛሬ አንዳንድ ነገሮችን ልናገር ነው የመጣሁት። ለአንዳንድ ሰዎች ለሃይሚና ለብሩክ የሚናገሩትን ነገር ለአንዳንዶቹ መልስ እንስጥ ብለን ነው። ብሩክና ሃይሚ እንግዲህ ታውቃላችሁ በጣም ታዋቂ ዩቲዩበሮች ናቸው። ሁላችንም የምንወዳቸው ናቸው። ግን አንዳንድ ነገሮች ደግሞ ስንሰማ በእነሱ ላይ የሆነ ነገር ስንሰማ እንናደዳለን። አብሶ ደግሞ ያለ ስም የሚሰጡት አብሶ በብሩክ የሚቀኑ እኔ ከሴት ከወንድ እኔ በጣም ይገርመኛል። ብሩክ ላይ የሚቀኑት ነገር ብሩክ ወንድ ነው። ወንድ ቢቀናበት አይገርምኝ። ግን ሴቱ ምን አገባችሁ እናንተ? ብሩክ የፈለገውን ማድረግ መብቱ ነው። እኔ በጣም የገረመኝ ነገር ሰው ወዶ ለሰጠ ሰው ወዶ ላደረገለት እኛ ምን አገባን? አሁን ለምሳሌ ብሩክ ላይቭ ላይ እየገባ የሴቶቹን ገንዘብ እያጠበ ነው፣ የሴቶቹን ገንዘብ እየበላ ነው። ለምን እንደዚህ የሚያደርገው? በዛ በዩቲዩብ አይበቃውም ወይ ምናምን? እንዴ አንቺ ወደሽ ከሰጠሽው እሱ ምን አገባው እንዴ? ምን አገባው? የሰው ስም ማጥፋት እሱ ምን አገባው? አንቺ መስጠት ካልፈለግሽ አለ መስጠት ነው። ላይቭ ላይ ፎቶ ድቅን አርጋችሁ እሱ የሰው ብር ይበላል፣ የሴቶችን ብር ጨረሰ፣ የመዳምን ልጆች ብር ጨረሰ። የመዳም ቅመሞች ባካችሁ እርዱኝ ስጡኝ ብሏል። ላይቭ ገባ ይጫወታል። ደግሞ የሚሰጡት እኮ የተወሰኑ ልጆች ናቸው እኮ ታዋቂ ናቸው። እነሱም ውጪ ነው ያሉት። ዩዘር እና ሶስት ናቸው እኮ ታዋቂዎች። ደህና የሚሰጡት እሱ ዩዘር ነች በቃ ለሁለቱም። አይሚዬ እንኳን ገብታ አታውቅም። ያው ብሩክ ነው ብዙ ጊዜ የሚገባው እና የምትሰጠውም ዩዘር ነች። ዩዘር እና አንድ ሶስት ልጆች ናቸው ደና የሚሰጡት ማለት ነው። እንዴ ይሄ ልጅ ቆይ ምን አድርግ ነው የምትሉት? እኔ የሆነ ነገር ሲፈጠር ብሩክ የሱ ቪዲዮ ከታየ ለሷ ማይሆን ነገር እየጫነላት ነው፣ ለሱ እንዲታይ እየጫነላት ነው። በቀደም አሁን የሷ ትንሽ ቀዝቀዝ ብሏል። የሱም እኮ ቀዝቅዟል እኮ የሷ ብቻ አይደለም፣ የሱም ቀዝቅዟል። የሱ ጊዜ ከፍ ያለ ነገር ላይ ሰው የሚያስበረግግ ነገር ይጭናል። የሃይሚዬ ጊዜ ግን የማይረባ ነገር ይጭናል። ባለፈው ደግሞ ደብል ሃይሚዬ ጋር ሲጫን ለምን ደብል አስጫንክ እንዴ? የራሱን ሃፒ በርዝዴይ እኮ በራሱ ነው መጫን ያለበት። የራሱን ሃፒ በርዝዴይ እኮ በሃይሚ እኮ ነው የተጫነው። እና የራሱን ሃፒ በርዝዴይ በሃይሚ ጫን እንዴ? አይሆንም እንጂ ማይሆን ነገር ነው እንጂ ለዛ ነው የዛን ቀን ደብል ያደረገላት እንጂ እሱ ሌላ ነገር ፈልጎ አይደለም። እንዴ የሱ ሃፒ በርዝዴይ በሷ ስፒጫና አላችሁ። ለምን ይጫናል እንዴ? የሱ ሃፒ በርዝዴይ ኮለ የራሱ ነው መስተውስታ ነው። በራሱ አካውንት በራሱ ዩቲዩብ ነው መጫን ያለበት። ቲክቶክም ኮነ ደግሞ ቲክቶክ የራሱ የግሉ ነው። አትምጣ ማለት አትችሉም። መምጣት መብቱ ነው። መስጠት ያለክ መፈልግ ሰው መስጠት ትችላላችሁ። መስጠት ለማትፈልጉ ሰዎች ስጡኝ አላለም አለመነም ልጁ። እንዴ ምን አድርግ ነው የምትሉት ልጁን ብሩኬን? እኔ ማርያምን እኔ በቃ ትላንትና በጣም ገርሞኝ ነበር ሳይ የነበረው። በቃ በሰሞኑን በቃ ብሩኬ ላይ ያላችሁ ነገር ተው በእናታችሁ። በጣም ብሩኬ በጣም ስነ ስርዓት ያለው በጣም ጎበዝ ልጅ ነው። በአሁን ሰዓት እያያችሁ ነው ስንት ሰው እያስረዳ እንደሆነ ዝናውን ተጠቅሞ ጉብዝናውን ተጠቅሞ ገብቷችኋል። ይሄን ሁሉ ተጠቅሞ ቲክቶክ ላይ እንግዲህ ሰው እየረዳ እንደሆነ እያያችሁ ነው። ሰውን እያመጣ እንግዲህ እነሱ ታዋቂ ሰው ሲያመጣቸው ነው ሌሎች ሰውም ሊረዳቸው የሚችለው። አሁን ብሩኬ የሚያመጣቸው ሰዎች እግዚአብሔር ይመስገን በደንብ ነው እየተረዱ ያሉት። ገብቷችኋል። እና ብሩክ በአሁን ሰዓት ደግሞ አሁን በቀደም ከአንዴም 2 3 አይታችኋል እያስረዳ እንዳለ ለምስኪኖቹም እየቆመ እንዳለ። እንዲህ ግዴታ እኮ እሱ ደግሞ ይረዳል። እሱ ደግሞ የራሱ የሚረዳቸው ልጆች እኮ አሉ። እግዚአብሔርን ነው የምላችሁ። ብሩኬ እንደዚህ እንዳታዩት የራሱ የሆነ የሚረዳቸው ሰዎች አሉ። ሃይሚዬም እንደዛው። እና እንግዲህ እያያችሁ እነዚህ ልጆች እየሰሩ ነው ያሉት። የተቸገረ ሰው ካለ እያመጡ እንዲረዱ፣ የታመሙ ሰዎች ካሉ እያመጡ እንዲረዱ እያደረገን ያለው ብሩክ። አሁን ይሄ ልጅ እንደዚህ ሴቱን ብር በላ፣ የቲክቶኮች ልጆች የመዳም ቅመሞችን ብር በላ ምናምን የሚባል ልጅ ነው አሁን ይሄ። እስቲ ማን ነው የታዋቂውን በጣም ታዋቂ የተባሉ ልክ እንደ ብሩኬ ታዋቂ የተባሉ የትኞቹ ናቸው? እንደ ብሩኬ የታመመው ሰው እያመጡ ምናምን እያመጡ የሚያስረዱት ማን ናቸው? እስቲ የቡታጅራ ልጆች ብሩክ ነው የሚያሰባስባቸው፣ ብሩኬ ነው የሚያሰባስባቸው። ስለዚህ ብሩክን ያለ አግባብ አትናገሩ። በቃ ማርያምን ነው የምላችሁ። ያለ አግባብ ልጁን ስም አትስጡት። በቃ እንዴ ምን ያደርግ እሱ ልጅ? በቃ እንኳን ተጫወተ እንኳን መጣ
ቲክቶክ መብቱ ነው፣ የራሱ ነው። ቲክቶክ የራሱ ነው፣ አካውንቱ የራሱ ነው። እንዲህ በግድ በቃ ብሩክን ካልሰድብ ነው በግድ በቃ ብሩክን ካላዋረድ ነው ምን እሱን ነገሩ መስሚያ ያውጥጥ ነው። ሀይሚዬ እኔ ቆንጆ እሷንም እናንተ እሷን ብዙም አትናገሩትም፣ ግን ብሩክ ላይ ነው ጫና የምታመጡት የምታበዙበት። ሀይሚዬ እኔ ፍቅር የኔ ቆንጆ የብሩኬ መከታ ብሩክ ባይመልስም ሀይሚዬ መልሳን ትጻለች። በምንም አድርጋ መልስ እየሰጠቻችሁ ነው ያለው። ችግር የለውም ግን ተው በቃ ተፋቷቸው። እግዚአብሔርን በጣም ምርጥ ልጆች ናቸው ሀይሚና ብሩኬ፣ በጣም ምርጥ ልጆች፣ በጣም ጎበዞች። ለቤተሰቦቻቸው ያላቸው ፍቅር፣ ለእኛ ያላቸው ፍቅር ማርያምን፣ እንደዚህ አይነት ልጆች ደግሞ የሚነኩ አይደሉም። እና ብሩክና ሀይሚ ላይ የሚወራውን ነገር እባካችሁ በቃ እረፉ። ብሩክና ሀይሚ የሚጣሉ ልጆች አይደሉም። እናንተ ስላላችሁ ብቻ ብሩኬ ከሀይሚ ጋር ይጣላል ወይ ሀይሚ ከብሩኬ ጋር ትጣላለች አይደለም። በቃ ተው በቃ እረፉ፣ ተዋቸው፣ ይስሩበት በቃ። እንዲህ መብቱ ነው፣ ቲክቶክ መብቱ ነው መግባት። አረ በኢየሱስ ስም በቃ ተፋቱት፣ በፈጠራችሁ መብቱ ነው መግባት። ይሄ መልስ ልስጥ ብዬ። ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉኝ። እወዳችኋለሁ። ቻው ቻው።